ለሚያልፍ ቀን የማያልፍ ቃል አትናገር ብሏል። በአብርሃም ቤተሰቦች እና በሩታ ቤተሰቦች መሀል ላይ እየተፈጠረ ያለው ነገር በመካከላቸው ልጅ የተፈጠረ አይደለም ይቅርና ድሮ ተከባብረው እንደኖሩ የሚተዋወቁ እስከማይመስሉ ድረስ ነው እየሆኑ ያሉት፣ እውነት ለመናገር ማለት ነው። በእውነቱ ከሆነ ጭራሽ ሜሮን ነገሩን እያጋጋለችው፣ ጭራሽ ሜሮን ኢራንን ሆናብናለች። በቃ ኢራን በዓለም ላይ ያሉ ሰዎች ሁሉ አይችሉኝም ብላ ተነስታለች። ሜሮንም እንዲህ አይኗን ልታወጣት ትላንትና ለሷ ብላ ወንድሟን የከዳች፣ ትላንት ለሷ ብላ ወንድሟን ብዙ የተናገረችን ሴት ልጅ አይኗን ልታወጣ ጣቷን የጠቆመችባት ያስፈራል፣ እውነት ያሳፍራል። እውነት ለመናገር ማለት ሩታ እንኳን በአቅሟ ስትዞርባት ትላንት ለሷ ብላ እንዴ ቤቢ ሻወርሽን እኮ አንቺ ሜሮን አለችም ዞር ብላ ያከበረችልሽ። ቤቢ ሻወርሽን እኮ የአብርሃም ቤተሰቦች ናቸው ያከበሩልሽ። ቤቢ ሻወርሽን እኮ የአብርሃም እህቶች ናቸው ያከበሩልሽ። ኢቭን የአንቺን እህቶች እንኳን ዞር ብሎ አላዩሽም። የአንቺን እህቶች እንኳን እኮ ቤቢ ሻወርሽ ላይ አላየናቸው። ተረሿልሽ። እነ ጽጉን ታያቸው ምናልባት አብረው ስለበሉ ስለጠጡ ብቻቸው እንዳይሆኑ የሆነ ከጓደኛ የሆነ ሰው ይቀላቀልባት ብለው ሊሆን ይችል ይሆናል። ነውር ነው፣ እውነት ለመናገር በጣም ትልቅ ነውር ማለት ነው። ከአንድ ተጋብቶ ከተዋለደ ቤተሰቦች ይሄ አይጠበቅም፣ ይሄ አይጠበቅም። ወዴት እንደምንሄድ ማቆሚያችን የት እንደሆነ ግራ ነው የሚገባል። አንዳንድ ሰዎች ዝም ብላችሁ ሩታ ላይ አትወረጅባት፣ በቃሽ ሩታ አዝላችሁ ተሸክማችሁ አዙሩ ለኔ ስትሉ አይመለከተኝም። ካጠፋች አጠፋሽ ነው። ልክ እንደ ቡዜ ነኝ። እሺ ካጠፋ አጠፋ ነው። የእናቱ ልጅ እንኳን ተቀይራባታለች አይደለም እኔ ማለት ነው በሰራችሁ ስህተት። ለእናንተ እኔ የምለው እርቃን ገላን ቪዲዮ መያዝ ወይ ፎቶ መያዝ ቀላል ነው እንደዚህ ለእናንተ? ታዲያ ቀላል ከሆነ ለምን የእያንዳንዳችሁን እርቃን ፎቶ ወይ ቪዲዮ ፖስት ለምን አታረጉትም? ቀላል ከሆነ የቀለለ አስተሳሰብ ያላችሁ ሁላ ማለት ነው። እንዴት ነው ሲምፕል አድርጋችሁ የምታዩት? እርቃንን ፎቶና ቪዲዮ መያዝ ወይም አንስቶ ለሰዎች ማሳየት እንዴት ነው እንዲቅልል ያለባችሁ? የባሎቻችሁን፣ የአባቶቻችሁን፣ የወንድሞቻችሁን፣ የልጆቻችሁን እንደማየት እንደማለት እኮ ነው። በእናታችሁ ምን አይነት የድንቁርና ጠገነ እንዲህ ያላችሁ? ገና እየቀጠለ ነው። በነገራችን ላይ ብሩክ ደህና አድርጎ እየሰራላቸው ነው ያለው። አሁን ዙሩን ሊያከረው አብርሃምን እንደ መክዳት ብሎ ነገር ሊሰበስብ ነገራቶችን እንትን ሊል ከሩታ ጋርና ከዳኒ ጋር ሽርክ ሆኗል። ታዲያ ምንድን ነው የምትጠብቁት? ማን ነው ለህግ መቅረብ ያለበት? ማን ነው አፉን ዘግቶ መቀመጥ ያለበት? ሩታ ወይስ አብርሃም? የሩታ ወዳጆች ወይስ የአብርሃም ወዳጆች? ጠላት ለነገሩ ጌታንም እኮ በ30 ብር የሸጠው ይሁዳ ነው የካደው። ብሩክ እውነት ካዲ ሆኖ አብርሃምን ከልጅነት ጀምሮ አብሮ የሚያውቀው አብሮ የበላ አብሮ የጠጣ ክዶት አብርሽን እውነት ወደ ሩታና ወደ ዳኒ የምር ከልቡ እያየ ነው። የሆነ ቦታ ላይ ልክ ሩታ የምታስመስልበት ቦታ ላይ እንዴ ነው እያለች እንዴ ነው የምትል ብሩክም እንደዛ እያለ ነው። ወደዳችሁም ጠላችሁም ግን ይሄ ነገር ወዴት እንደሚያመራ ማቆሚያው የት እንደሆነ እንዴት እንደሆነ አብረን በሂደት እናየዋለን። ስህተት ስታዩ ግን ስህተት ነው ለማለት ህሊናችሁን አዘጋጁት። ትክክል የሆነ ነገር ስታዩ ደግሞ ትክክል ነው ለማለት አይምሯችሁን አሰሩት። አለቀ። እንዴት ነው ስህተት የሆነን ሰው እየደገፍኩኝ በጭፈና አመለካከት ሊሄድ የምችለው? አልችልም። ሜሮን የት ነበረች ይሄን ያህል ጊዜ? አውቄ ነው በባልና ሚስት መግባት ዛሬ ነው በባልና ሚስት መግባት ትዝ ያለሽ? እንደው በአንድ ቀን ቡዜ የሆነ ቃላት ከአቅሙ በላይ ሲሆንባት ስለተናገረች ቡዜ ላይ የምዞሩባት። እውነት ለመናገር የአብርሃም ቤት ያሉ ኮሜንታተሮች በሙላ እንዴት እንዳስደሰቱኝ ሜሮንንና ሩታን እንዴት እንደሚሰድቧቸው። ጨዋ ስለሆነች ነው የባልን እርቃን ቪዲዮ ፎቶ አንስታ
መፖሰት ወይ ለሰው ማሳየት ጨዋነት ነው? ጨዋ ያሳደገው ፋሚሊ ነው በእንደዚህ አይነት መልኩ የሚሄደው? እርግጥ ከፋሚሊ አይደለም፣ በቃ ገንዘብ ሲመጣ ነው ከጭንቅላት ጋራ ፉክክር እየተገባ ወደ እብደት የሚደረሰው ማለት ነው። ቤተሰብማ በስርዓት አስተምሮ ድሮ አስረክበዋል፣ አሳድጎ አስረክበዋል። ያው ባይድሩምም አስረክበዋል። ያው ላዩን ሽማግሌ ተልኮ ማለት ነው። ቤተሰብ አያገባችሁም የተባለበት ትዳር መጨረሻ ላይ ቤተሰብ አይመለከታችሁም፣ ስድድቡ ደረጃ ፉክክሩ አንተ ትብስ አንቺ ብስብስ ደረጃው ላይ ደረሰ። ቤተሰብ አስባችሁታል? ካሁን በኋላ ወዴት እንደሚሄድ ማቆሚያቸው ምን እንደሆነ አስባችሁታል? ትንሿን ኢራንን ሆኑብን እኮ ኢራንን ትንሽ አለችም ባይዘው ኢራን በጣም ግብዳ ናት። አራሜሮን ኳሶ መሬት አርጊ ውጥጡጥ እንዲያዞራችኋለሁ። ምን ነው እንደው ባንዳ ነኝ ያልሽ? ምን ነው እንደው ከኔ በላይ ወፍራም ወይ ከኔ በላይ ታዋቂ የለም ማለት ምን? አንቺ ራስሽ ምንድነሽ? አንዱ እኮ በጠረባቢ ዘርሽ ወሬት መሬት ከወደቅሽ ከመሬት እስክትነሺ አገር ጥሎ አይጠፋም እንዴ አንቺ ረህጥ። መጀመሪያ ሚዲያ ላይ መተሽ እንቡር ከምትይ ቦርጭሽንና ሰውነትሽን ቂጥሽን አስተካኪ። የኔ እናት ለአንደበትሽ ለከት ይኖረው። ማንን እንደምታስቀይሚና ማንን እንደማታስቀይሚ እንኳን ለይ። የምር እኮ ነው ቡዜ እንዳለችው፣ የምር አንቺ ሁለቱ አንድ እንዲሆኑ የምትፈልጊ ቢሆን ኖሮ ሁለቱንም ትክክል መስመር ላይ ማስኬድ ነበረብሽ። አንቺ ግን የመጣሽው ጭራሽ እንዲራራቁ ነው አልሽ። ማናት እንደውም ከዚህ በኋላ ምናምን ታገባለች ሚሊዮን ወንድ። እንዴት እንደው በትልቁ ጎረርሽ። ወንድ ለእናንተ ጢባጢቢ ቢሆነባችሁ። ለነገሩ ወንድ አለም ሴት ናት ጢባጢቢ የሆና በዚህኛው ሲላት በዚህኛው እየመጣች ሴቷ ነች። አልሞትም አልንጠለጠልም። የሰው ወንድ ላይ የተንጠለጠላችሁ አንድ ወንድን ለ3 ለ4 ይዛችሁ የምታሽከረክሯላችሁ እንዴ? ሴቶቹ ምን ሚዲያ ላይ አናቃችሁም እንዴ? ወንድ ስታዩ ብላችሁ አፋችሁን ከፍታችሁ የምትሮጡ አይደላችሁ? ያናያችሁ ምን ደረቱ ሰፋ ያለ ቀላ ያለ ግርማ ሞገሱ የሚያምር ሰዓቱ ወርቁ አንገቱ ላይ ስልኩን ምናምን ስታዩ እንዲህ ሰፍ ብላችሁ የምትሮጡ አይደላችሁ እንዴ? ንገሩኝ ባይሁላ። ኧረ ጸዳ በሉና ወደዛ ተቀመጡ በእናታችሁ ማፈሪያዎች። ሰላም ግን ጤና ይስጥልኝ። ዩቲዩብ ቻናል ተከታታዮች ባለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዙ ተረፍረፍ ይበልልኝ። ማይኩ በመሀል ላይ እያቋረጠኝ ስለሚያስቸግረኝ ለዛ ነው ቼክ ማድረግ ግድ ያስፈልገኛልና ለዛ ነው። ላይክ ሼር ሰብስክራይብ ያርጋችሁ። 5000 ልግባ። 5000 ለመግባት 200 ሰው ነው የቀረኝ። 200ዎች የት ናችሁ? የታላችሁ? አረብ ሀገር ያላችሁ 200 ሰዎች ላይክ ሼር ሰብስክራይብ ያደረጋችሁ አድርሱልኝ፣ ይድረሳቸው እና እግዚአብሔር ይጠብቀን ሁላችን ማለት ፈልጋለሁ። የኛ ሀገር ዩቲዩበሮች ማቆሚያ ስለሌላቸው እና የወይዘሮ ሜሩን ነገር እውነት ለመናገር እንደ አንድ ደግሞ እህትነት በምን በእናት ነው በአባት እህትማማቾች የሆንሽው እህታማች የሆንሽው አይ ዶንት ኖ በትውውቅ ሊሆን ይችል ይሆናል። ከዛ በዘለለ ደግሞ ምንም እንትን የላችሁ። ምን አብርሃምስ እንደው ልክ እንዳንቺ ፈርጠም ያለችዋ ወንዱ አይደለም ሴት መቀያየር ሴቷ አይደለች እንዴ እንደ ሸሚዝ ወንድ እየቀያየረች ያለችው? የኔ እናት ነገሩኝ ባይማት እንጂ ሚዲያ ላይ ያላችሁ ቺኮች እያየናችሁ እንዴ ልፍ ካለ እኮ ወንድ እኮ በቃ ይሄማ ማለፍ የለብኝም እያልሽ እኮ ሄደሽ መንካት እንኳን የሚናፍቅሽ አይደለሽ እንዴ? ሴቱላ እንኳን አይደለም ገላውን መመኘት እሱስ ወንድ ነው ያምርበታል። ምንም ቢባል ምንም ቢያደርግ ምን ማለት ነው? ወንድ ነው ኮራ ቀብረር ብሎ እየፈለገውን ቢያማርጥ ማለት ነው። ሴቷ አይደለሽ እንዴ በአሁን ሰዓት ላይ ሚዲያ ላይ ቋቅ ያላችሁን ቋቅ ምን አንተና ሜሮን አሁን ከስንት ወንድ ጋር ነው ሚዲያ ላይ የመጣሽው? ምንገርሽ ከተባለን ማለት ስንት ወንድ ነው አንቺን የላሰሽ የሳመሽ? ብርቅሽ ነው እንዴ? አብርሃም ታዲያ ወንድ ነው ምን ሄዱበት እንጂ ያልሄደባቸው ወደና ፍቅር አሉት እንጂ እሱ አልወደዳቸው አላፈቀራቸው እና ብርቃችሁ ነው ሚዲያ ላይ ያላችሁ ደግሞ ለወንድና ለሴት ልክ ጥሩ ነገር ጀብዶ የሰራችሁ ይመስል ወንድና ሴት ማቀያየር ብርቃችሁ ነው እንዴ ለእናንተ? መጀመሪያ ጸዳ በሉ።
አፋችሁን ቆጥቡ። እንደምትሰደቡ እውነት ለመናገር በዚህን ሰዓት ላይ እነዚህን ግሩፖች ግሬስንም ብቻ ግሬሶች ናቸው እንዳሉ ሃይም ባይም ከሳሽም ወቃሽም የሚላቸው ሰው ካጡ እውነትም ሀገሪቷን በጣም ባልተጠበቀ ሁኔታ ገደል እየከተቷት ያሉ ዩቲዩበሮች ናቸው ማለት ነው። ሀገሪቷን ብቻ አለም ትውልዱንም። ምክንያቱም እነሱ ቢዝነስ ሲያሳድዱ ብዙ ተመልካቾቻቸው እሷ ትክክል ናት እሱ ትክክል ነው እየተባባሉ በግሩፕ ተከፋፍለው ወደማይወጡት ቀውስ ገብተዋል። ወደማይወጡት ወደ ሞት አፋፍ እንደሚሄዱ አትጠራጠሩኝ፣ አትጠራጠሩ። ድራማ ነው በሉ ፈለገ ድራማ ቢሆን ድራማ እንኳን በዚህ ልክ ከሄደ እውነትም ህግ የለም ማለት ነው ድራማ ውስጥ። አንዳንድ ድራማዎች እኮ ሲሰሩ በድራማ ውስጥ እኮ የህግ አካላቶች ይገባሉ። በድራማ ውስጥ ፖሊስ አንዳንድ ሰፈር ጠባቂዎች ይገባሉ። ድራማ እንኳን ቢሆን ማለት ነው ድራማ ሲሰራ በእንደነዚህ አይነት ስታይል ለራሴ ቢዝነስ ለማጧጧፍ ስል እንዴት ነው ትውልድ ማጠፋው? እንዴት ነው ነገ ልጄ የሚያየውን ክፉ ስራ የምሰራው? እንዴት ነው ነገ ተወቃሽ የሚያደርገኝን ዛሬ ጥፋቴን እያወኩኝ ትክክል ነኝ እያልኩኝ ወደ ገደል የምገባው? እንዴት በምንድን ነው የምታስቡት? አሁን እውነት ብሩክና እነ አቤል ይላቀቃሉ? ብሩክ የሄርሜላን ቪዲዮ ይዞ ነው ወይንስ የሩታን ቪዲዮ ለመያዝ ነው የገባው? ያኔ ምናልባት እኩል ለእኩል ሊሆኑ ይችላሉ። ብሩክ የሩታን ቪዲዮ ይዞ በሆነ ሰበብ ገብቶ የሆነ ቪዲዮ ይዞባት እኔ መረጃ አለኝ አንቺ ያብርሽን መረጃ አውጪ እኔም ያንቺ መረጃ አውጣለሁ ብሎ ያላት ጊዜ የዛን እኩል ለእኩል ይሆናሉ ማለት ነው። ቀድሞ ፖስታችሁ እንጂ የሚለየው ቀድሞ የፖሰተ እርቃንን ሚዲያ ላይ ያወጣ ሚዲያ አንደኛ ይታገታል፣ ይታገድበታል፣ ሁለተኛ ይታሰራል። ገባችሁ? ሶስተኛ አጉል ቅጣት ይሰጠዋል። አለቀ። ገንዘብ ብሎ በገባበት እጁ መቀመቅ ውስጥ ይገባል ማለት ነው። ተመልከቷቸው ሃይሚና ብሩክ። ይሄው እኔ ቤተሰብ የገባበት በፍጹም ሰላም አይወርድም ሲጀመር ማለት ነው። አለቀ። ሃይሚና ብሩክም እስከ መጨረሻው ነው የተለያዩት። ከዚህ በኋላ ተመልሰዋን የንቀት አመላለስ የንቀት ስራ ከሰሩ መቼም ነው ይከባበራሉ ማለት ዘበት ነው። መቼ እንደተናናቁ እርስ በርስ እንደተወራረዱ እንግዲህ አስቡት። ትናንትና ብሩክ ሃይሚን ያላትን ይሄው ለምንድን ነው የመጣው? መናናቃቸው። ሂጂና ለሱ አግቢ ውለጁ ወንድሟን ማለት ነው። ግራ ቢገባው ዛሬም ደገመችው እሷ። እንዴት ወንድሜን ንቀት ነው ወንድሜን አግቢ ውለጅለት ብለህ የምትለኝ? ያሳፍራል እኮ በእውነቱ ያሳፍራል። የምትወዱትን የምታፈቅሩትን ሰው ላለማጣት ብላችሁ ከአንደበታችሁ የሚወጣው ቃላት ህሊናን ይሰብራል። እናቴ ህሊናን ይጎዳል። ቤተሰብን ቀስም ይሰብራል። አለቀ። ለምንናገረው፣ ለምናደርገው፣ ለምንሄድበት ነገር ጥንቃቄ ከሌለን ትውልድ እናጣለን። ትውልድ እናጣለን። ያም ሲወረውር ውጪ በቃ ከዚህ በኋላ ለምንሽ የፈለግሽ መሆን ሲያለሽ በዚህ ቀዳዳ ውስጥ አሁን ማን ትመጣለች? ሌላ ሴት ኳኳኳ አርጋ ትመጣለች። ያቺ እርጉዝ ነኝ ተብዬዋ ማለት ነው። ትመጣለትና አብረሽ ልኑር ትላለች። እውነት ከዚህ በኋላ ይቀበለ ይሆን? ከዚህ በኋላ የሚያስገባቸው ሴቶችስ ይኖሩ ይሆን? አይዶን ነው። በሂደት አብረን እናየዋለን። ፉክክር ላይ ናቸዋል። ማናችሁም አትግቡ፣ ማናችሁም አያገባችሁም። በእኔና በሱ መሀል ላይ በእሷና በእኔ መሀል ላይ አንተም አይመለከትም አንቺም አያገባሽም። በፊት እናትና አባት ነበር። ከእናትና አባት አያገባችሁም ወጣና አሁን ደግሞ ወደ ወንድማማቾች ገባ ማለት ነው። የወንድማማቾችን እኔ ወንድሜን ካላከበረልኝ፣ እኔ ወንድሙን እህቱን ካላከበርኩለት ፍቅር አይደለም ትዳር አይደለም። እናቴ ለእግዚአብሔር ሰላምታም አያስፈልግም። እንደዚህ አይነት ሰው አለቀ። መጀመሪያ ክብር
ክብር ከቤተሰብ ነው የሚጀምረው። ቤተሰብን ስታከብር ነው ከዛም አንተ ሚዲያ ላይ መተህ ልትከባበር የምትችለው። ከሚዲያ ጀርባ የፈለጋችሁትን መሆን ትችላላችሁ። የፈለጋችሁትን አስመሳይ ሚዲያ ዩቲዩበሮች በዛችሁ። አስመሳይ ዩቲዩበሮች ብቻ ሆናችሁ ማን ትክክል እንደሆነ ማንን እንደምንከተሉ ግራ እስከሚገባን ድረስ ማለት ነው። በዚህ ልክ መሄድ ግን አይጠበቅባችሁም። በእውነት ከሆነ በጣም የሚያሳፍር። በጣም ወደቀ እንዴ! ራደራ ወደዚህ አካባቢ እንዳትወድቅ እናቴ። ወደ ውስጥ ነው የምንሰምጠው እኮ የሆነ ኮሽታ ሰምቼ ነው። ለማንኛውም ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ከመሞታችን በፊት ምንድነው እሱ የሆነ አባባል አለ፣ ሟች ከመሞቱ በፊት። ለማንኛውም ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ። ሰላም ሁኑልኝ።